Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና የደውል ምልክቷን ተጭናችሁ ኦል የምትለዋን ከተጫናችሁ ላይክ የምትለዋን ደግሞ ከተጫናችሁ አድማጮቻችን ለህዝባችን ይጠቅማሉ ያስተምራሉ ብለን የምንለጥፋቸውን ወዲያው አፕሎድ ስናደርግ ወይም ስንለጥፍ ዩቲዩብ ደግሞ ወደ እናንተ ማስታወቂያ ይልክላችኋል። ቀድማችሁ ታይታላችሁ። አስፈላጊ የሆኑ ኢንፎርሜሽኖች እየወጡ ነው። ብዙ ድሎች እየተገኙ ነው። አብይ አህመድ ወንበሩ ተነቃንቀዋል። በሁሉም አቅጣጫ ወደ አዲስ አበባ እየመጡብን ነው ብሎ እያለቀሰ ነው። ሰራዊቱ እየፈረሰ ነው። ዘርዘር አድርገን እናመጣላችኋለን። ለአጭር ደቂቃ ነው ከኛ ጋር የምናቆያችሁ። በተለይ አዲስ አበባ ያሉት አድማጮቻችን በጣም ዳታ ተወዶብናል እና እባክህን አሳጥረው እያላችሁ ስለሆነ እንደዛ እናደርጋለን። ወደዛ እንለፍ፣ አብረን እናዳምጠው አድማጮቻችን። እንግዲህ አድማጮቻችን ትናንትና ወዲያው ሲሆን ሲበተን በ4 ሰዓት ትናንትና ማለት ነው በኢትዮጵያ አቆጣጠር እዚህ በአሜሪካ ጠዋት ሌሊት እያለ ጀምሮ ወሎ ወልዲያ አካባቢ የነበረውን ሰራዊት በተለይ ደግሞ የዞብል ቆቦ ጎብዬ አካባቢ የነበረውን ሰራዊት እየፈረሰ እንደሆነ በዝርዝር ነግረናችሁ ነበር በማይክሮፎን ሚዲያ ቁጥር 2 በትግርኛው ማለት ነው። አሁን እኛ አፕሎድ ያደረግነው ትናንትና ነው። ዛሬ ሁሉንም የአፕሎድ እያደረጉት ነው። ዙርዙሩ ግን እንንገራችሁ አጠር አድርጌ ነግራችኋለሁ። ትናንትና በአማርኛ ትንሽ ተናግሬ ያለው ትግርኛው መሃል ግን ምናልባት ትግርኛ ለማትችሉ ልንገራችሁ። ትክክለኛው የሆነው ከዛ ነው የተደወለልኝ። እየተደረገ ያለው ወዲያው ይህንን ነገር እየተደረገ ነው። ለህዝባቸው ልሳን የሚሆን እኮ ውጪ ያለው አይደለም፣ ዝም ብሎ ሩቅ ቦታ ያለ ከውስጥ እዛው ሰራዊቱ ውስጥ ሆነው ለህዝባቸው የሚያስቡ ኢንፎርሜሽንን የሚልኩ አሉን። ስለዚህ ገና አሰፋ ቸኮል ከወልዲያ ወደ እነሱ ወደ እምቢ አንዋጋም ብለው የሚበተኑት ጋር መነሳት ሲጀምር ሂጄ አረጋጋቸው ብሎ ብርሃኑ ጅላ ደውሎለት ሂዶ ሊያረጋጋቸው ሊነሳ ሲል ነው የደወሉልን። ስለዚህ ምንድነው የሆነው መሰላችሁ? ትግራይ ትናንትና ውስጥ ደቡብ ትግራይ ውስጥ የብልጽግና ድሮኖች ደብድበው ነበር። ግማሽ 3 ነው ይላል። እኛ የደረሰን 3 ጊዜ ተመላልሰው፣ አንዷ ከባህር ዳር አንዷ ደግሞ ከቢሾፍቱ ወይም ደብረ ዘይት አየር ኃይል የተነሳች እቺ ዊንግሎንግ የምትባለው የቻይናዋ ድሮን ከደብረ ዘይት ተነስታ፣ ከባህር ዳር የተነሳ ደግሞ የቱርኩ አክቺ የሚባለውን ሂደው ደብድበው እንደነበረ አንድ ትምህርት ቤት ውስጥ የነበረው ንብረት አፍርሰዋል። ጉዳቱ በጣም ሚኒመም የሆነ ነገር ነው። ግን እነሱ ያው ባንዳዎች በተለይ ብዙ ነገር ወድመዋል፣ ብዙ ነገር ጠፍተዋል እያሉ እያወሩ ነው ያሉት። ያንን ግን መነሻው ምን ሆነ መሰላችሁ? እዛ ተመታ ሲባል ሰራዊቱ እዛ አካባቢ የነበረ ቆቦ አካባቢ የነበረ ራያ፣ ዞብል፣ ቆቦ፣ ጎብዬ አካባቢ የነበረ ሰራዊት ይፈራና አንዋጋም። ለምንድን ነው እኛ እዚህ የምንዋጋው? እዛ በድሮን ነካክታችኋቸዋል፣ ከዛ በኋላ መጥተው እኛን ያጠፉናል። ስለዚህ አንዋጋም ብሎ ነው የተበተነው። ከ20 ሺህ በላይ የደቡብ ምብራቅ በደንብ አድርጋችሁ ያዙት። የደቡብ ምብራቅ እዝ የሚባለው ነው። ከ20 ሺህ በላይ ወታደር አለው። 20 ሺህ አስቡት እንግዲህ። ይሄ 20 ሺህ በላይ የሆነ ሰራዊት ደግሞ የታጠቀ ነው አፍንጫው ድረስ። የስለቱ ጫፍ ላይ ያለ ማለት ነው። ማንም ሊያቆመው አይችልም። ከዛ በኋላ ይሄ ምርኮኛው አሰፋ ቸኮል ሌተና ጀነራል አሰፋ ቸኮል ከወልዲያ እየበረረ ሄዶ አይዟችሁ ግድ የላችሁም እንደዚህ ነው ሁሉ ነገር ይደጋጋል፣ ምን ሆናችሁ ነው እስቲ እንነጋገር ምናምን ሲላችሁ ዞር በል ብለውት ነው የተበተኑት። ይታያችሁ 20 ሺህ ህዝብ ሲበተን ምንም ለምገር ማድረግ አልቻለም። እየሸለኩም ሲጠፉ ነበር። ወጣቶች ትንንሾች ናቸው። ልብሳቸውን ቀይረው ጥለው ባካችሁ ልብስ ስጡን ብለው ነጠላ ለብሰው የሚሄዱ አሉ። ህፃናት ልጆች ናቸው። 13 14 ዓመት ያልሞላቸውም አሉ በብዛት። ዛሬ አሁን ከአርስቴ ለመውጣት ፈልግ እንዳይመስላችሁ እንጂ ከናዝሬት የተላከልኝ ወይ ደግሞ አዳማ የሚባለው ያለው አሁን የተላከልኝ 10 የሚሆኑ መኪኖች ሲያፍሱ አድረዋል። ታፍሰው እዛ ተዘጋጅተው ለመውጣት ሲዘጋጁ ከተሰበሰቡበት ቦታ ቀርጸው ልከውልኛል። ነገ ጠዋት ደግሞ እኛ እንደዚህ አፍሰው ሊወስዱን ይችላሉ፣
ባክን ማይክሮፎን ሚዲያ ይሄንን ልሳን ሆናቸው ታፍሰው እየሄዱ ነው ህፃናት ልጆች ከየቤታቸው ከየመንገዱ ከየጎደናው አፍሶ ወስዶ ይሄው ሊልካቸው ነው ብለው ቪዲዮ ልኮልኛል ለጥፍላቸዋለሁ። ስለዚህ ጨንቆታል አብይ አህመድ ከህፃናት እና 67 ዓመት ድረስ ኦሮሚያ ውስጥ እስከ 67 ዓመት በታች ያለ ሁሉ ሚሊተሪ ትሬኒንግ መውሰድ አለበት፣ የወታደራዊ ልምምድ ማካሄድ አለበት፣ ዝግጁ መሆን አለበት ብሎ አውጀዋል። ይሄ በአዋጅ ያልተነገረ ግን ለፕሬዚደንቱ የኦሮሚያ ፕሬዚደንት ሽመልስ አብዲሳ ተነግሮት ሽመልስ አብዲሳ ደግሞ ባለው መስመር አድርጎ በትነዋል። እያንዳንዱ እንኳን ሌላ ይሄ ከአዲስ አበባ ቆርጦ ሸገር ከተማዎች ብለዋቸው ያለው በሙሉ እዛ የሚኖሩት እንኳን ኮንዶሚኒየም ውስጥ ያሉ የአዲስ አበባ ነዋሪዎች የነበሩ ከመሃል ፒያሳ ከመሃል 4 ኪሎ 6 ኪሎ ከሳንቺስ ታፍሰው እዛ በትነዋቸው ጥለዋቸው ያለው ልምምድ አድርጉ ብለዋቸዋል ወታደራዊ። ስለዚህ ጭንቅ ላይ ነው ያለው ይሄ ሰውዬ። ግን ወደ ወሎው ግንባር ልውሰዳችሁና እነሱም ብቻ አይደሉም። ከደቡብ ምብራቅ እዝ ብቻ ሳይሆን ሌላ ደግሞ 2 እዞች አሉ። አንደኛ 13ኛው እዝ ይባላል። 13ኛው 3ኛዋ ስሙን በቁጥር ነው ግን ረስስ ስለረሳኋት የተሳሳተ ቁጥር እንዳልሰጣችሁ ብዬ ነው። በሙሉ እነሱንም በቃ እኛም አንወጋም እንደነሱ እንበተናለን እያሉ እንደነበረ ነግረናቸዋል። ስለዚህ እዛ አካባቢ ያለው በሙሉ ሂዶ ፋኖ ነፃ አውጥቶ ምናምን አይደል። ግን የፋኖም የቲዲኤፍም የኦላውም ተጽዕኖ የጽምዶው ስራ ነው። ይሄንን በትልቁ ማስመር ያለባችሁ ትልቁን ነገር ነው መያዝ ያለባችሁ። የጽምዶ ውጤት ነው። ጽምዶ ኦልሞስት ወሎ በፍርሃት ሰሜን ወሎ በተለይ ቁልፍ የተባለ ስትራቴጂክ የሆኑት ቦታዎች ናቸው። እነዚህ ተራራዎች ናቸው። ጎብዬም ዞቡልም በጣም የታወቁት ከባድ እነሱን የያዘ ወደ እነሱ ለማስለቀቅ ከፍተኛ የሆነ መስዋዕትነት ነው የሚያስከፍልህ፣ ያውም ፍላጎት ያለው ሰራዊት ካለ ነው። ስለዚህ እነሱ ተይዘዋል ያሉት። እዚህም ብቻ አይደለም፣ ወሎ ብቻም አይደለም አድማጮቼ፣ ቤንሻንጉል ጉሙዝም የጉሙዝ የመተከል ዞን በቤንሻንጉል ጉሙዝ ውስጥ የመተከል ዞን ከተማ ዋና ከተማ የሆነችውን ግልገል በለስ የምትባል ተቆጣጥሯል። ይሄንንም የጽምዶ አካል ነው። የቤንሻንጉል ጉሙዝ ነፃ አውጪ ድርጅት ነው። ሙሉውን ቤንሻንጉል ጉሙዝ በአጭር ጊዜ ነፃ አወጣለሁ የሚለው ነው። ኩምሩክ ላይ የነበረውን ድምጥማጡ ካጠፉ አንዱ ነው። አብይ አህመድ ከፍተኛ ፍርሃትና ጭንቅ ውስጥ ከተተ ያለው ጽምዶ ተዘርግተዋል በሙሉ ከጋምቤላ እስከ ቤንሻንጉል ጉሙዝ እስከ አማራ ክልል እስከ ኦሮሚያ እስከ ትግራይ እስከ ሱዳን እስከ ኤርትራ እስከ ሁሉንም 360 ዲግሪ ተከቦ ነው ያለው አብይ አህመድ። ለዚህም ነው ፈርቶ ጨንቆ የሚይዘው የሚጨብጠው አጥቶ ይሄን አደርጋለሁ ይሄ ሽማግሌዎችንና ደብዳቤዎችን በመጻፍ ተጠምዶ ያለው ሁሉን ነገር አደርጋለሁ ትግራይ ብቻ ተታረቁኝ እንጂ ብሎ ልከዋል። ዘወር በል ማንንም አያምንህም። አንተን የሚያምንህ ማንም የለም። አንተ እኛ የኢትዮጵያ ሕዝብ ሰላሙን የሚያገኘው በመቃብርህ ላይ ነው ተብሏል። አዲስ ዜና ብሬኪንግ ኒውስ ነው ራሱ። ይሄ በደንብ አድርጋችሁ እንደዛ ያዙት። ሁሉንም ነገር የምትፈልጉት ስታተስ ኮ አንተ ማለት ከውጊያው በፊት የነበረውን የትግራይ መሬት የትግራይ ሕዝብ ሁሉንም ነገር መልሳለሁ፣ የተወረሰውም የተበላሸውም የተደፈረውም ካሳ ከፍላለሁ፣ ብቻ ተታረቁኝ። ይሄ የሚያደርገው ደግሞ ለምን መሰላችሁ? ሰላም ፈልጎ መሰላችሁ? ሴራ ነው። ሴራ ለመነጣጠል ነው። ጽምዶን ለማፍረስ ነው። እንግዲህ ጥዬ ልክ መጀመሪያ እንዳደረገው ማለት ነው። ኦኬ አሁን ሰላም ፈጥረናል እና ከፋኖ ጋር ተዋግተህ መሬትህን አስመልስ፣ ከአማራ ህዝብ ጋር ለማጣላት የትግራይ ያደረገው ማለት ነው። ዞር በልኛ እናረገውም። ኦኬ እሱን ተው እሺ፣ ለኤርትራስ የሁሉ በደል አድርሶብሃል፣ እንግዲህ እሱን ወጋ፣ እኔ በአየር አግዛለሁ፣ ሁሉንም ትጥቁን ምናምኑን ማስረከብ የለብህም፣ ጥይትም ያስፈልጋል፣ ይሄን ያህል እንካ ጥይት፣ እሺ ጥይቱን እንቀበላለን፣ እንካ ዩኒፎርም፣ እሺ ዩኒፎርሙን እንቀበላለን፣ እንካ ገንዘብ፣ እሺ ግን አልዋጋም ከኤርትራ ጋር አንድ ጥይትም ቢሆን አልተኩስም። ማን እንኳን እኔ ልዋጋ ማንም እንዲወጋውም በተለይ የትግራይ መሬት አልፎ ኤርትራን እንዲወጋ ወይ ደግሞ ትግራይን የጦር አውድማ እንድትሆን አልፈቅድም ስላለው ነው አብይ አህመድ ያበደው። ይህንን እያልኩ አድማጮቼ ሌሎችንም እንዲሰሙት ላይክ አርጉት፣ ሼር አርጉት።
ድሎች እየመጡ ነው። በየጊዜው የድል ዜናዎችን እንድትሰሙ የምትፈልጉ ከሆነ ምንም ነገር የማትከፍሉበት ሰብስክራይብ ታደርጋላችሁ። የደወል ምልክቷን ተጭናችሁ ኦል የምትለዋን መጫን፣ ሁል ጊዜ ደግሞ ስትገቡ ላይክ የምትለዋን ጣትን ወደ ላይ የምታሳየው አንዳንዶቻችሁ ላይክ እያላችሁ ትጽፋላችሁና አለማወቅ ኃጢአት አይደለም። እውነት ለመናገር አፕሪሺየት እናንተ ላይክ አድርጉ ስንላችሁ ላይክ ብላችሁ መጻፋችሁም ትልቅ ነገር ነው። ግን ለእናንተ ኖቲፊኬሽን እንዲመጣላችሁ ኤአይ ስለሆነ ዋናው ሪኮመንድ የሚያደርገው የሚልከው ያቺ የላይክ የምትለዋን ጣት ወደ ላይ የምታሳየዋን እሷን ተጫኑ ሁል ጊዜ ስትገቡ ወደ ቻናላችሁ። ይህንን እያልኩ አሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።